አንደበት ፖድካስት። ሰላም እንዴት ናችሁ? ከአንደበት ፖድካስት በሶሎ ቪዲዮ ተመልሰናል። የሶሎ ቪዲዮ ምነው ጠፋ የለህም እስቲ አንዴ መታ አውራ እንዳላችሁት ያው የመጣው አንዳንድ አይዲያዎች አወራለሁ። ዛሬ የምናወራው በጣም አንብቤው ስለወደድኩት መጽሐፍ ነው። ቡክ ኦፍ ኢላን ስለሚል መጽሐፍ ነው። በኤሪክ ጀርገሰን የተጻፈ መጽሐፍ ነው። በጣም ነው የወደድኩት ይህን መጽሐፍ። ያው ኢንስፓየር እንዲያደርጋችሁ ምን ሀሳብ ወሰድኩኝ ከመጽሐፉ ላይ የሚለውን ነገር ነው የምናወራው። ኢላን ማስክ ብዙዎቻችሁ ታውቁታላችሁ፣ ግን ጸሐፊው ኤሪክ ጀርገሰን የሚባለው 5 ዓመት ነው የፈጀበት ይህን መጽሐፍ ለመጻፍ። የሚጽፈው አውቶባዮግራፊ አይደለም። በጣም የምወደው ይህን ጸሐፊ ለምንድን ነው የኢላን ማስክን ታሪክ ወይ አመጣጡን ልጅነቱ ምናምን አይደለም የሚያወራን። እስከዛሬ ያደረጋቸውን የፖድካስት አፒየረንስ ለምሳሌ ጆ ሮገን ላይ፣ ሌክስ ፍሪድመን ላይ ቀርቧል። ብዙ ፖድካስቶች ላይ ቀርቧል። እነሱም ሰብስቦ ወደ ጽሁፍ የተጻፉትን መጽሐፍንም ሰብስቦ ወደ ጽሁፍ ትዊት የተደረገውን በቃ በአጠቃላይ የሱን እንዳለ ኢንፎርሜሽን ሰብስቦ ወደ መጽሐፍ ነው የቀየረው እና በጣም ኢንትረስቲንግ መጽሐፍ ነው። ኢላን ማስክን ያወቃችሁት አይነት ስሜት ነው የሚሰጣችሁ መጽሐፉን ካነበባችሁት በኋላ። በጣም ኢንስፓየር የሚያደርግ መጽሐፍ ነው። ሀብታም ስለሆነ አይደለም ኢላን ማስክ፣ ይሄ እንዴት እንደሚያስብ ነው የሚያሳያችሁ መጽሐፉ። በቃ ፕሪቲ ማች አስተሳሰቡን እዚህ ጋር እንዴት ደረሰ የሚለውን ነገር እና የተወሰነም ነገር ቢሆን ይጋባባችኋል መጽሐፉን ካነበባችሁት በኋላ። ከዚህ በፊት ያው የምታውቁት ሪቪው ሰርቼላችኋለሁ። አልማናክ ኦፍ ናቫል ራቪካንት የሚለውን መጽሐፍ የጻፈው ራሱ ኤሪክ ጀርገሰን ነው እና በጣም የምወደው ዋን ኦፍ ማይ ፌቨሪት ቡክ ነው እሱም። ያው ናቫልንም በጣም ማደንቀው ሰው ነው። መጽሐፍ የለውም ናቫል ራቪካንት ጽፎ አያውቅም፣ ግን እሱ ነው መጽሐፍ የሰጠን ኤሪክ ጀርገሰን ማለት ነው። ስለዚህ እስቲ እናውራ ስለ መጽሐፉ፣ ምን ኢንሳይት እንደሰጠኝ፣ ምን አይነት ነገሮች እንዳገኘሁበት እናውራ። ቴሌግራም ፔጅ ላይ አንደበት ፖድ ብላችሁ ገብታችሁ ኢቡኩን ማግኘት ትችላላችሁ። አንብቡት፣ በጣም ትወዱታላችሁ። መጽሐፉ ስለ ኢላን ማስክ ቢሊዮነርነት አይደለም። አሁን እንኳን ወደ ትሪሊየን እየተጠጋ ነው፣ ግን ያው ፐርፌክት አይደለም፣ የታወቀ ነው። መጽሐፉ የሚያወራው እንዴት እንደ ኢላን ማስክ ማሰብ እንደምንችል፣ ለምሳሌ ስለ የሆነ ነገር ላይ በጣም ኦብሰስድ ስለመሆን ያለማቋረጥ ነገሮችን እዛ ነገር ላይ በማድረግ በማሰብ የሚመጣውን ሪዛልት ነው የሚያወራ መጽሐፉ። ስለ ፍጥነት እንዴት ስፒድ ወሳኝ እንደሆነ በጣም ደጋግሞ ያወራል መጽሐፉ ላይ። እንዴት እንደሚያስብ ፕሪንሲፕል ቲንኪንግ የሚለው ነገር አለ። ሪስክ፣ ስለ ሪስክ ያው ኢላን ማስክን የሚያውቀው ሰው ምን ያህል ሪስክ ወሳጅ እንደሆነ ብዙ ሰው ያውቃል። ስለ ሪስክ ቶለራንስ የሚለው ነገር አለ። ሪስክ የሚባለውን ነገር እንዴት መቋቋም እንዳለብን አይነት ነገር ነው። ስለ ኢንጂነሪንግ ካልቸር ያወራል። ኢንጂነሪንግ እንዴት ሂውማኒቲ እንደቀየረ፣ ኢንጂነሪንግ በጣም ወሳኝ እንዴት እንደሆነ፣ ባክግራውንድ ኢንጂነሪንግ ካለን ብዙ ነገሮች መቀየር እንዴት እንደምንችል፣ ስለ ፊዚክስ ያወራል። የአንድ ነገር የሌለን ነገር ተፈጥሮ ማያቅ ነገር ወይንም በጣም ከባድ የሚባልን ነገር መገንባት ቢልድ ማድረግ ኢምፖሲብል የሆነ ነገር እንዴት መገንባት እንደምንችል ነው የሚያወራው መጽሐፉ እና በጣም ኢንስፓይሬሽን አለው። የሱፐር ፓወር የኢላን ማስክ ብሎ ነው የሚያወራው። እውቀቱ ላይ አይደለም፣ ኢንቴሊጀንሱ ላይ አይደለም። የኢላን ማስክ ሱፐር ፓወሩ ቶለራንሱ ላይ ነው። ፔን የሚባል ነገር መቋቋም ይችላል። ፕሬሸር፣ ጫና፣ ስትረስ፣ ታይም እንዴት ልባላችሁ አይቻልም የሚባለው ነገር እንዴት እንደሚቻል ያሳየናል። ትልቁ ብሪሊየንት የሚያስብለው ችሎታው ከሌላ ሰው ከሌላ አንትርፕረነር የሚለየው ኢላን ማስክን ይሄ ነው ብሎ ነው የሚያወራው መጽሐፉና በጣም ኢንትረስቲንግ መጽሐፍ ነው። ስለ ሃይ ኤጀንሲ ያወራል። ሃይ ኤጀንሲ ቲንኪንግ ማለት ጊዜ የለንም ነው፣ በፍጥነት ነገሮች እንዴት ማድረግ እንዳለብን። መጽሐፉ በጣም የምትወዱት አንድ ነገር በእርግጠኝነት የምነግራችሁ፣ በጣም ፋሲኔት የሚያደርጋችሁ፣ በጣም ያስገርማችኋል። የሚያስገርማችሁ ምንድነው? የሁለት ነገሮችን ለውጥ ነው የሚያሳያችሁ። ስማርት መሆንና relentlessly driven ነው የሚለው። በቃ ድራይቭ የሆነ ነገር ለማድረግ ምንም ነገር የማያቆማችሁ ስለመሆን ነው የሚያወራው። የሁለቱን ለውጥ እስቲ እንሂድበት። የወሰድኩበትን መጽሐፉ ላይ ማስታወሻውን ላውራችሁ ማለት ነው። 1 2 እያለን የመጀመሪያው first principle thinking ነው የሚለው። first principle thinking ማለት በጣም የወደድኩት ቻፕተር ነው። ከዚህ ቻፕተር በቃ ወሳኝ ነገር ልንወስድ የምንችለው ኢላን ማስክ
አሰምፕሽን የሚባል ነው የሚባልን ነገር አይቀበልም። እንደዚህ ስለሆነ ነው ህብረተሰቡ እንደዚህ ስለሆነ ነው የሚለውን ነገር አይቀበልም። ችግሮችን ሰባብሮ በፊዚክስ ማየት ይፈልጋል። ፋንዳሜንታሉ ዋናው ነገር ምንድነው ብሎ እንደዛ ነው የሚጠይቀው ኢላን ማስክ። በቃ ኢላን ማስክ ያደረገው አንደኛው ነገር ይሄ ነው። ይሄ ነገር መሆን ይችላል ብሎ ይጠይቃል። ምንድነው የያዘ ለምን አይሆንም የሚለውን ነገር በታትኖ ማየት ይችላል። ለምሳሌ ወደ ስፔስ መሄድ ሮኬት አለ አይደል? ሮኬት በጣም ኤክስፔንሲቭ ነው። ምክንያቱም ያው ኢንዱስትሪው ኤክስፔንሲቭ ነው ብሎ ተቀብሏል። ኢላን ማስክ ግን ውድ ነው ብሎ ዝም ብሎ ቁጭ አላለም። ለምን? በምንድነው የተሰራ? ሮ ማቴሪያሉ በምንድነው? ምን ያህል ነው የሚያወጣው? ራሽያ ድረስ ሄዶ ነበር ለዚህ ነገር አልተሳካለትም እንጂ ለምን ሪዩዝብል አይሆንም? ደግመን ለምን መጠቀም አንችልም? ስፔስ ካመጠቀም በኋላ ድጋሚ ለምን ሪዩዝ ማድረግ አንችልም? እነዚህን ጥያቄዎች ፕሪንሲፕል ቲንኪንግ ያልኳችሁ ለዚህ ነው። እነዚህን በጣም ነው የሚጠይቀው። ይህን ጥያቄ ስለጠየቀ ነው ስፔስ ኤክስ የሚባለው ነገር የተወለደው። ከዚህ ማይንድሴት ነው። ዝም ብሎ አይደለም ስፔስ ኤክስ የመጣው ብሎ ነው መጽሐፉ የሚያወራን። ይህን ነገር ደግሞ እኛ ህይወታችን ላይ ብዙ ነገር ላይ ማዋል እንችላለን። የምንሰራው ስራ፣ ካሪየራችን ላይ፣ ፈጠራ ላይ፣ ክሬቲቪቲ ላይ፣ ፊልም ሜኪንግ ላይ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ እንደውም ሪሌሽንሺፓችንም ላይ ሊሆን ይችላል። እነዚህ ነገሮች ላይ ማዋል እንችላለን። መጠየቅ አለበት። ሶሳይቲ ልክ ነው ብሎ ያበደረንን የሰጠንን ነገር we need to ask it። ጥያቄ መጠየቅ አለብን። ፕሪንሲፕል ቲንኪንግ የሚለው ይሄንን ነው። ሁለተኛው ስለ ሪስክ ቶለራንስ ነው። በጣም ትልቅ የወሰድኩት ከዚህ መጽሐፍ ኤክስትሪም ሪስክ ቶለራንስ የሚባል ነገር አለ። ትልቁ የመጽሐፉ ፓርት ባይ ዘ ወይ ስለ ሪስክ ነው። ኢላን ማስክ በጣም ሪስክ ወሳጅ ሰው ነው። ሪስክ ባይወስድ ኖሮ እዚህ ጋር አይደርስም ነበረ። ለምሳሌ 2008 ላይ ቴስላ የሚባለው ነገር በቃ አብቅቶለት ነበረ። መጽሐፉ ላይ ስታነቡ ለምን እንዳበቃው በደንብ ያብራራላችኋል። ስፔስ ኤክስ የሚባለው ሮኬት ላንች ሲያደርጉ ብዙ ሮኬቶች ፌል አድርጎበታል። ኢላን ማስክ ብር አጥሮት ነበረ 2008 ላይ ግን አላቆመም፣ ቀጥሏል። he kept going። የሚገርማችሁ ብዙ ሰው እዚህ ጋር ያቆማል፣ ግን እሱ ሂድና ስታፕ ሪስኩን እንደውም እየጨመረ ነው የሄደው። እና እዚህ ጋር በጣም ልንወስድ የሚገባን ኢንሳይት ነው የሚባለው በቃ ውስጣችን መቅረት ያለበት ብዙ ሰዎች ፌል ሲያደርጉ ወይ ነገሮች ሳይታያቸው ግልጽ ብሎ ያቆማሉ። ኢላን ማስክ ግን አላቆመም። ኢላን ማስክ ሳይኮሎጂካሊ ዋየር የሆነው ነገሮች እንዲቀጥሉ ሊድ ማድረግ ነው። ፕሬሸር እያለበት ራሱ ከባድ ፕሬሸሮች ሂድና ስታፕ። እውነት በጣም ኢንስፓየር የሚያደርጋችሁ ቻፕተር ነው። ስለዚህ እዚህ ጋር ራሳችሁን አንድ ጥያቄ ልጠይቃችሁ። እኔ ራሴ መጽሐፉን ሳነበው የጠየቅኩትን ጥያቄ እናንተ ልጠይቃችሁ። ይሄ ዓለማችን ላይ ግሬት የሚባሉ በቃ ታላላቅ የሚባሉ ሰዎች አሉ አይደል? እንደዛ ለመሆን ኦብሴሽን ያስፈልጋል አያስፈልግም የሚለውን ጥያቄ እኔ ደጋግሜ ነው የጠየቁት። እናንተ ምን ትላላችሁ? እስቲ ኮሜንት ላይ ጻፉልኝ። ያስፈልጋል አያስፈልግም የሚል ሰው አለ። ኦብሴሽን በቃ ውስዋስ ነው የሚባለው። ያለዛ አለማሰብ አለመኖር ይቻላል ወይ? ያለ ኦብሴሽን አንደኛ መሆን እንችላለን ወይ? ግሬትነስ የሚባለውን ነገር መያዝ አካምፕሊሽ ማድረግ ይቻላል ወይ? እስቲ ይህን ጥያቄ መልሱልኝ። ሶስተኛው ስለ ስፒድ ወይንም ስለ ፍጥነት ነው የሚያወራው ደጋግሞ መጽሐፉ። ስፒድ እንዴት ካምፓኒያችን ላይ አስፈላጊ እንደሆነ ህይወታችን ላይ በአጠቃላይ በቃ የኢላን ማስክ ፊሎሶፊ ነው ስፒድ የሚባለው ነገር። በቃ አንደርሬትድ አይዲያ ነው ብዬ ነው ማምነው። መጽሐፉ ላይ እንደውም በጣም ነው የወደድኩት። ሙቭ ፋስት የሚለው ፊሎሶፊ አለ። በፍጥነት መጓዝ ነው ያለብን፣ ገና ነን። ኢተሬት ኩዊክሊ የሚለው ነገር አለ። የሆነ ነገር ሞክራለን፣ ፌል ሲያደርግ ማስተካከል፣ ድጋሚ መሞከር፣ ድጋሚ ማስተካከል፣ መሞከር፣ ነገሮችን ቴስት ማድረግ አግሬሲቭሊ መሞከር ቴስት አግሬሲቭሊ ይላል መጽሐፉ ላይ። ፌል ፐብሊክሊ የሚለው ነገር አለ። ሰው ባለበት ሶሳይቲ ያወቀው ፌል አድርግ። ሚሳይሉ ላንች ሲያደርግ ፌል ሲያደርግ doesn't matter ፐብሊክሊ ነው ፌል ያደረገው። በፍጥነት ማስተካከል፣ ነገሮችን ኢምፕሩቭ ማድረግ
continuously ስለዛ በጣም ያወራል። እንደውም በጣም ደስ የሚለኝ ኮት አለ መጽሐፉ ላይ ፌል ማታረግ ከሆነ ኢኖቬት እየፈጠርክ አይደለም በፍጥነት if you're not failing you probably not innovating fast enough የሚለው ነገር አለ። በጣም ነው የወደድኩለት ይሄንን ቻፕተር። ሞደርን የሚባሉ ካምፓኒዎች ቢሮክራሲ ያበዛሉ። በቢሮክራሲ አያምንም ኢላን ማስክ። ሚቲንግ አስፈላጊ ከሆነ ሚቲንግ አይደረግም። fear of mistakes የሚለው ነገር አለ። ለመሳሳት መፍራት አያስፈልግም። ሬፒቲሽን እኛ እኮ እንደዚህ ቢልድ የሆነን ካምፓኒዎች ነን እንደዚህ ነን እንደዚህ ያናረገ ምናምን ሬፒቲሽናቸው ላይ ፕሮቴክት ለማድረግ አይደለም የሚያቋቁሙት ካምፓኒያቸው። ይሄ ልክ አይደለም ብሎ ያወራል። ስለዚህ እዚህ ቻፕተር ላይ በጣም እያለ ያለው ምንድነው ስፒድ የሚባለው ነገር በፍጥነት ነገሮችን መጓዝ መሳሪያ ነው። ስፒድ as a weapon መጠቀም አለብን ነው እያለ ያለው። ጊዜ የለንም let's move fast ነው። አራተኛ mission over comfort የሚል ቻፕተር አለ። በጣም ነው የወደድኩት። ሚሽን ነው የሚያስፈልገን ከምቾት በላይ አላማ ከምቾት በላይ በቃ ይሄ ብዙ ተደጋግሞ የሚመጣ ነገር ነው። እንደ ቲም ነው መጽሐፉ ላይ። ኢላን ሞቲቬሽኑ ይሄ ምቾት ላግዠሪ ምናምን ነገር አይደለም። ሞቲቬት የሚያደርጉት ነገሮች ኤአይ ሞቲቬት ያደርገዋል። ሰስቴይነብል ኤነርጂ፣ ማርስ ላይ መሄድ፣ ሲቪላይዜሽን የሚባለው ነገር ስኬል ማድረግ አለበት። ይሄ ነገር ወደ ማርስም ለመሄድ በጣም እየተጣደፈ ያለው ለዛ ነው። ሲቪላይዜሽን ስኬል፣ ሲቪላይዜሽናችን ምድር ላይ መቆየት የለበትም። ከዚህ አንስተን ማርስ ላይ መውሰድ አለብን ነው የሚለው። ማርስ ላይ ሻይ ቡና እንበል እያለን ነው። እና በጣም ነው ኢንስፓየር የሚያደርጋቸው ይሄኛውም ቻፕተር። እውነት ለመናገር ሰዎች ቢወዱትም ቢጠሉትም ለሚሽኑ ግን he will do anything። ለስቃዩ እንደውም ሚኒንግ የሚሰጠው ሚሽኑ ነው ይላሉ ለሱ የሚሰሩ ሰራተኞች መጽሐፉ ላይ ሲያወሩ ማለት ነው። ሚሽን በጣም ወሳኝ ነገር ነው የሆነ ነገር አካምፕሊሽ ለማድረግ። ስቃያችን ራሱ አይታየንም ሚሽን ካለን አላማ ካለን። እሱ ፋክተሪ ውስጥ እንቅልፉን ይተኛ ነበረ መሬት ላይ አለ። ፒክቸር ብትፈልጉ ታገኛላችሁ። ያን ያህል ችግር የሌለበት ሰው ነው እና በጣም ኢንስፓየር ያደርጋል። ፐርፌክት ነው እያልኩኝ አይደለም። ኢላን ማስክ ያደረገው ነገር አለ እኔ ሙሉ አልቀበልም። ስለሱ ግን እናወራለን እስቲ። ሌላኛው ስለ ሊደርሺፕ ስታይሉ መወራት አለበት። ሊደርሺፕ ስታይሉ ምን አይነት እንደሆነ ያው መጽሐፉ ላይ ደጋግሞ ነው የሚያወራው። ኮንትሮቨርሻል ነው፣ ትንሽ ውዝግብ ይፈጥራል ሊደርሺፑ። ሁለቱንም ነው የሚያሳየን የኢላን ማስክን ሳይድ። ሃርሽ ነው በጣም ይሄ ሃርሽ ምንድነው በአማርኛ ብቻ ሃርሽ ነው እና ብሪሊየንስም አለበት። ሁለቱ የተቀላቀለ ነገር ነው ብሎ ነው የሚያወራን። በጣም ዲማንዲንግ ነው። ነገሮችን ካልፈጠርክ እንቅ አድርጎ ነው የሚይዝክ። ኤክስፔክቴሽኑ ላይ ነው። ለምን አልሆነም እንዴት አልሆነም በቃ as a leader ትልቁ መገለጫው ይሄ ነው። ፔሽንስ ትዕግስት የሚባለው ነገር ትንሽ ነው ያለው ለኤክስኪውዝ። ዲቴል የሚባለው ነገሮች ላይ ደግሞ ትናንሽ ነገሮች ላይ በጣም ኦብሰስድ ነው። ስታንዳርዱ ያው በቃ እንደምናውቀው ቴስላ፣ ስፔስ ኤክስ፣ ሶላሲቲ ምናምን ላይ ነው። እነዚህ ነገሮች ያወራል። ሪስክ እንዴት እንደሚወስድ ያወራል። ኤክስፕሎር እንድናረግ ነው የሚያደርገን የራሳችንን እይታ። እና ኢላን ማስክ ብዙዎቻችን እናደንቀዋለን፣ ግን እንዴት እንደሚያስብ እንዴት ካምፓኒውን ሊድ እንደሚያደርግ ሪስክ እንዴት እንደሚወስድ በደንብ አድርጎ ነው የሚያሳየን። ስድስተኛው የኢላን ማስክ ሳይኮሎጂ፣ ሳይኮሎጂ ኦፍ ኢላን ማስክ። ይሄ በጣም ወሳኝ ነው። ስለ ሳይኮሎጂው ላይ ደጋግሞ የሚያወራው ስለ ኡርጀንሲ ነው። ጊዜ የለንም እኛ ሰዎች ጊዜ የለንም። ታይም የሚባለው ነገር is running out ነው እያለ እያወራ ያለው። ሲቪላይዜሽን የሚባለው ነገር ፍራጃይል ነው፣ የሆነ ፍርክስክስ የሚል ነገር ነው። ሰዎች ሂውማኒቲ የሚባሉት ነገር በፍጥነት መጓዝ አለባቸው። ሂውማኒቲ must move faster ብሎ ነው የሚያምነው። በቃ ይሄ ነው ትልቁ ሳይኮሎጂ። እና ሪስክ ደጋግመ ውሰድ። ፖዚቲቭ ነገር አስብ።
እንደውም በደንብ ምን ይላል የሆነ ቻፕተር ላይ እኔ ጥሩ ነገር አስቤ ፌል ባረግ ይሻለኛል መጥፎን አስቤ ሰክሲድ ከማረግ። በቃ ስለዚህ ጥሩን ይሆናል ብለህ አስብ ነው በቃ ኮር ፖይንቱ። እና ይሄ ኢንስፓየር ካላደረጋችሁ እንግዲህ አላውቅም። በጣም ኢንስፓየር የሚያደርግ ነገር ነው። ኢንትረስቲንግ። እስቲ ስለ ኢንሳይቶቹና ስለሚጋጩት ነገር እናውራ። አንድ ነገር በጣም መሰመር ያለበት ኢላን ማስክ ሞቲቬት የሚያደርገው ሰክሰስ ብቻ አይደለም። ስታግኔሽን የሚባለውን ነገር አይወድም። እሱም ፕሪቨንት ነው። በቃ ቶሎ መቀየር አለበት ነገሮች። ስታግኔሽን የሚባለው ነገር በቃ መወገድ አለበት ብሎ ነው የሚያምነው። እስቲ ቅድም እንዳልኳችሁ ስለሚጋጨው ነገር እናወራ። እርስ በርስ የሚጋጭ ነገር አለው መጽሐፉ ላይ። ያው ሙሉን አትወዱም የሆነ መጽሐፍ ስታነቡ አንዳንድ ነገሮች ይጋጭባቸዋል። ምን ብሎ ያስባል? ስለ ወደፊቱ ስለሚመጣው የሰው ልጅ ሲቪላይዜሽን በጣም ያሳስበዋል። ግን urgency ደግሞ ወሳኝ ነው ይላል። urgency ሲቪላይዜሽንን ያጠፋል ብሎ አያስብም። አንደኛው ኮንትራዲክሽን ይሄ ነው። ሁማኒቲን በጣም ማገዝ ይፈልጋል። ግን ሶፍት የሚባል ነገር በኢንቴንሲቲ ነው ነገሮችን የሚያደርገው። ሁማኒቲ ደግሞ አንዳንዴ ሶፍት ነገር ያስፈልገዋል ይመስለኛል። ኢኖቬሽንን ሌላኛው በጣም የተጋጨብኝ ነገር ኢኖቬሽንን፣ ፈጠራን ምናምን በጣም ያበረታታል። ግን ኮንትሮሊንግ ነው፣ ይቆጣጠራቸዋል። ለምን? ሰዎችን ኢንስፓየር ያደርጋል፣ ግን ሰዎችን ደግሞ ኤክስትሪምሊ ነው የሚያሰራው ኤግዞስት እስኪሆኑ። ይሄ ነገሩ በጣም ፋሲኔቲንግ ነው እውነት ለመናገር። በጣም እንዴት እንደሚያስብ ዋየር እንደሚያደርግ አስተሳሰቡ ነው እዚህ ጋር ያደረሰውና በጣም የምትወዱት መጽሐፍ ነው። ከባባድ ጥያቄ ትጠይቃላችሁ መጽሐፉን ካነበባችሁት በኋላ ዝም ብላችሁ ወስዳችሁት በቃ አሪፍ መጽሐፍ ነው ብላችሁ ቁጭ የምታደርጉት አይደለም። ያቃጭልባችኋል። ትጠይቃላችሁ ጥያቄዎች። ኦብሰስድ መሆን ግሬት ለመሆን ወሳኝ ነው ወይ? ነገሮች ላይ ዝም ብሎ ማተኮር። ወርክ ላይፍ ባላንስ የሚባል ነገር አለ ወይ? ዓለምን ለመቀየር ስትፈልጉ እነዚህ ሁለት ጥያቄዎች በጣም ወሳኝ ናቸው። በጣም ነው የወደድኩት። ቡክ ኦፍ ኢላን አንብቡት፣ ትወዱታላችሁ። በጣም ነው ኢንስፓየር ያደረገኝ። እዚህ ድረስ ስላያችሁት አመሰግናለሁ። ሰብስክራይብ ማድረግ አትርሱ። አንደበት ፖድካስት ፒስ። Andebut Podcast.